ካሌብ ከባድ ነገር ተፈጥሯል። እንግደለው ስለየውም ገንዘብ ስንሩጠን ገብተው አወጡት። አደገኛ ናቸው። የሚናቁ አይደሉም ብዬ ነበር እኮ መጀመሪያም ካሌብ። ወይኔ ዝና ያበበ ለምሳሌ ብሩክ እንዴት ነው? ደህና በረሃብ በጣም ተጎድቶ ስለነበር አሁን ግሉኮስ እየወሰደ መድኃኒት ሄዶ ነው። ደም በጣም ስለፈሰሰ የኦ ታይፕ ያለው ደም የሚለግህ ሰው እየፈለገ ነው። አይገኝም እኮ የሉላ የደም ታይፕ ኦ ነው። የደም ታይፕ ኦ ነው። ለምን ፈልገው ነው? እውነትሽን ነው ኤፍራታ? ጥይቱ ሆድ ውስጥ መቆየት የለበትም። ደም የሚለግህ ሰው እንደተገኘ ቀዶ ሕክምናው በ1 ሰዓት ውስጥ ይጠናቀቃል ብሎኛል። እግዚአብሔር ከፈቀደ አንተም ማታ ላይ አብረን ትወጣለህ ብዬ አስባለሁ። ለሉላ እንዳትነግሯት፣ ተጠጣሚው እንዳትነግሯት። እኔ ለሉላ እንደዛ መሆኔ ቴክስት አድርጌላታለሁ። ሞገስ ችግር ውስጥ ነው። በጥይት ተመቶ ደም ፈሶት ደም ያስፈልገዋል ተብሏል እና የደም ታይፑ ደግሞ ኦ ነው። ፕሊስ እባክሽ ቶሎ ነይና ደም ስጪው። ኧረ እኔ ደም ሰጥቼ አላውቅም። ምንም ችግር የለውም። ይኸውልሽ ኤፍራታ ደም መስጠት እኮ ቀላል ነገር ነው። የኛ ደም ከሱ ጋር ስለማይመሳሰል ነው እንጂ እኛ እኮ እንሰጠው ነበር። የት ሆስፒታል ነው ያለው አለሽ? አይ አልነገረኝም። ደዊና ጠይቂዋ። አይ ለዝና ከነገርሽው አልደውልም። እና ለሞገስ ደም ሊሰጪ ነው? ይኸውልሽ ለሞገስ ደም የምሰጪ ከሆነ እኔ ለዝና ነው አሳልፌ የምሰጥሽ። ለምን? ሞገስ ምን አደረገሽ? ምን አደረገሽ ትኛለሽ? የርቃን ቪዲዮ ለቆቆ ያዋረደኝ እሱ ነው። ከብሩክ ጋር እንድለያይ ያደረገኝ እኮ እሱ ነው። የብሩክ ልጅ አሳከማት እኮ እኔን ከርቶ እሱ ነው። ምን አደረገሽ ትኛለሽ? እናማ ድፍት ይበል። ደም አትሰጪውም። ሰጣለሁ የምትይ ከሆነ ደግሞ ዝናን ቆንጆ ይዝሽ አደርጋለሁ። ስንት ከፍለኛለህ? በዮሐንስ ባይ ይኸውልሽ ኤፍራታ እኔ 50 ሺህ ብር በአሁን ሰዓት የለኝም። ያለኝን 20 ሺህ ብር ቢሆን እከፍልሻለሁ። እባክሽ ቶሎ ነይና የሞገስን ህይወት አትርፊልኝ እባክሽ። እሺ ግን መጠጥ ወስደኛለህ? በስተመጨረሻ ላይ የነ ምሳሌ ቤት ተንኳክቶ ምሳሌ በር ከከፈተችላቸው በኋላ የሆነ ሰው አይታ በጣም ደንግጣለች። ያ ሰው ደግሞ 2 ሰው ነው። እናም ደግሞ ምሳሌ ለምንድነው እሱ አይታ የደነገጠችው እናም ደግሞ ለምንድነው እሱ የተንቀጠቀጠችው የሚለውን ነገር ስናነሳ ወደ ቤታቸው የመጣው ሰው ሊሆን የሚችለው ብሩክና መድብል ናቸው ማለት ነው። ያ ደግሞ ሊሆን የሚችለው ጫማቸውን እንዳየነው አንድ ሰው ከፊት ለፊት ያለ ሰው ቀስ ብሎ እየተራመደ ያለ ሰው ሸበጥ ጫማ ወይ ደግሞ ገርገንዶ ጫማን ያደረገው፣ ከኋላ ያለው ሰው ደግሞ ከፊት ለፊት ያለውን ሰው የደገፈው ሰው ደግሞ ቆዳ ጫማን ያደረገው ያ ሰው ሊሆን የሚችለው ከኋላ ያለው ሰው መድብል ነው የሚሆነው። ከፊት ለፊት ያለው ሰው ደግሞ ብሩክ ነው የሚሆነው ማለት ነው። ብሩክ ያው እንዳየነው ሆስፒታል ነበር። እናም ደግሞ ከሆስፒታል ሲወጣ ገርገንዶ ጫማ እዛ ስለሚያደርጉ ያንን ጫማ ነው አድርጎ የመጣው ማለት ነው። መድብልም ቀደም ብሎ ሲያወራ እንደነበረው ማታ እንመጣለን ብሎ ነበር ለቅድስትም የነገራትና ቅድስትንም ቤት አዘጋጂ ብሏት ነበር። ቅድስት ደግሞ ምግብ ሰርታ ቤቱን አዘጋጅታ እየጠበቀቻቸው ነበር ማለት ነው። ሞገስ ደግሞ ያው እንዳየነው ጥይቱ ከውስጡ አልወጣም። ደም የሚለግሰው ሰው እየተፈለገ ነበርና ኤፍራታ ግን በስተመጨረሻ ላይ ማህሌት ስላስፈራራቻት ደሙን ለመለገስ ተስማምታለች ማለት ነው። እዚህ ጋር አሁን መጨረሻ ላይ እንዳየነው ምሳሌ ለምንድነው እሱ የደነገጠችው ብለን ስናነሳ አባቷም በዛ ልክ ወይ ደግሞ እንደዛ ታሞ የሆነ ሰው ከኋላ ደግፎት ይመጣል ብላ አልጠበቀችም። እሷ እስከዛሬ የምታውቀው አባቷ በስራ ጉዳይ ወይ ደግሞ በሌላ ጉዳይ ሌላ ሀገር ነው ያለው። እናም ደግሞ ሲመጣ ከዚህ በፊት እሷ እንደምታውቀው ሙሉ ጤነኛ ሆኖ እየሳቀ ይመጣል ብላ ነበር የጠበቀችው። እናም ደግሞ አባቷ እንደዚህ ታሞ እንደዚህ ጉስቅል ብሎ ሲመጣ ያልጠበቀችው ነገር ስለሆነ በጣም ደንግጣለች ማለት ነው። እዛ ጋ ግን ሊሆን የሚችለው ብሩክና መድብል ነው ያለበት። የጫማቸው ሁለቱ ያደረጉ ሰው ጫማ የታመመ ሰው ገርገንዶ ነው የሚያደረገው። ብሩክ ያው እንዳየ ነው ያኔ ሰዎቹ አግቶ ያስቀመጡበት ክፍል ውስጥ ያኔ እነ መድብል ሲያገኟቸው ብሩክ ባዶ እግሩን ነበር። እንደዛው ነበር መድብል ወደ ሆስፒታል የወሰደውና ከሆስፒታል ሲወጣ ደግሞ የታመመ ሰው መቼም ቆዳ ጫማ ወይ ደግሞ ሽፍን ጫማ አያደርግምና ስሊፐር ነገር ወይ ደግሞ እንደዚህ ገርገንዶ ነገር ስለሚያደርግ ብሩክ ያንን አድርጎን የመጣው እንጂ ሌላ ሰው ሊሆን አይችልም። እዛ ጋር አሁን የዝና ሰው የካሌብ ሰዎችም ይሄንን ነገር ሰምቶ በጣም ተናዶ ነበር። እነሱ ያው ብሩክን እስከዛሬ ድረስ በህይወት ያስቀመጡት በሱ ምክንያት የከሰርነውን ገንዘብ በሆነ መንገድ ማግኘት አለብን የሚለው
የሚለውን ነገር እያሰቡ ነበር። ያው እነሱ ከዚህ በፊት ሰውን እንደማይገሉ ሰምተን ነበር። አሁን ብሩክን አስሮ የሆነ ቦታ አስቀምጦ ገንዘቡን እንዴት እናስመልስ እንዴት እናድርግ የሚለውን ነገር ቀስ ብሎ ለማሰብ ነበር ያንን ነገር ያደረጉት። ዝና ደግሞ ከመጀመሪያውኑ ብሩክ መገደል ወይ ደግሞ መወገድ እንዳለበት ይሄ ሁሉ ነገር በሱ ምክንያት እንደሆነ ሲያወራ ነበር። ካሌብ ነው ይሄንን ነገር ማድረግ የለብንም እኔ ገንዘቤን ነው የሚፈልገው ገንዘቤ እንዴት እንደሚመለስ ቀስ ብለን ማሰብ አለብን ያለውና አሁን ደግሞ መድብልና ጓደኞቹ ሆኖ አንድ ላይ ብሩክን ካገትንበት ቦታ ወስዶታል የሚለውን ነገር ሲሰሙ ሁለቱም በጣም ተናዷል። ሽንፈትን የመሰላቸው እናም ደግሞ ይሄንን ነገር እንደ ውርደት ነው የወሰዱት። ተዋረድን እንዴት ነው እንደዚህ የሚያደርጉን የሚለውን ነገር በጣም ተበሳጭተው እያሰቡበት ነው። ዝና ደግሞ አሁን ላይ እያነሳ ያለው ሀሳብ ከዚህ በፊት ለካሌብ ያነሳውን ነገር ነው። ብሩክን ማስቀመጥ የለብንም እሱን ማስወገድ አለብን የሚለውን ነገር ከዚህ በፊት ካሌብን ሲጎተጉተው ነበርና አሁን ደግሞ እኔ ራሱ ያኔ እንደዚህ ብዬ ነበር አንተ ነህ ይቀመጥ እኔ ገንዘቤን ነው የምፈልገው ብለህ እንደዚህ ያደረግከው ብሎ እዚህ ጋር አሁን ለተከሰተው ነገር ካሌብን ተጠያቂ እያደረገ ነው ማለት ነው። ግን ደግሞ ከዚህ በኋላም አርፎ አይቀመጡም። እዛ ጋር እነ መድብልና ጓደኞቹ መጥቶ ብሩክን ወሰዱ። ስለዚህ በቃ ምንም ነገር ማድረግ አንችልም ብሎ አርፎ አይቀመጡም። እዚህ ጋር ደግሞ በር ላይ የመጣው ሰው የነሱ ሰው ሊሆኑ አይችሉም። በእርግጥ ከዚህ በፊት እነሱ ሌሊት ነበር ብሩክን እዛው በተኛበት ቤቱ ገብቶ መድኃኒት የሚያደነዝዝ መድኃኒት ወቅቶ እሱን ከቤቱ የወሰዱት ማለት ነው። ቢሆንም ግን እዚህ ጋር ደግሞ እንደዚህ ገርገንዶ ስሊፐር ጫማ አድርጎ እዛ ቤት አይመጡም ማለት ነው። ያው አንዳንድ ጊዜ ሊገመት የሚችል ነገር ቢኖር እዛ ጋር እነ መድብል ብሩክን ስለወሰዱት ሰዎቹ ደግሞ እዚህ ጋር መጥቶ ምሳሌን አግቶ ሊወስዷት ነው። ለዛም ነው ምሳሌ እንደዚህ የደነገጠችውና እየተንቀጠቀጠችው ሌላ ሰው አዲስ የማታቅሰው ቤታቸው መጥቶም ሊሆን ይችላል የሚለው ነገር እንደዚህ አይነት ሀሳብ ሊነሳም ስለሚችል ይሄን ነገር ደግሞ የሚያረጋግጥልን ሁለቱ ያደረጉት ጫማ ነው። ከፊት ለፊት ያለውና ቀስ ብሎ የሚራመደው ብሩክ ነው። ከኋላ ያለው ደግሞ መድብል ነው ማለት ነው። ምሳሌ ያው አባቷ እንደዚህ ስለታመመ እንደዚህ ጉስቁል ስላለ ነው በዚህ ልክ የደነገጠችው ማለት ነው። ሞገስ ያው አሁን ላይ ከሆስፒታል አልወጣም። እሱ ቀዶ ጥገና ስላደረገ መቼም በአንድ ቀን ከሆስፒታል አይወጣምና በስተመጨረሻ ላይ ቅድስት ስታወራ እንደሰማ ነው ደምም ተገኝቷል። ኤፍራታም ሄዳ ደሙን ለግሳለች የሚለውን ነገር ቅድስት አውርታለችና ያንን ደግሞ ልትሰማ የምትችለው ምናልባት መድብል ደውሎ ነግሯትም ሊሆን ይችላል ማለት ነው። ያው ኤፍራታ በስተመጨረሻ ላይ የተስማማችው በብር ነው። ደሙን ብር ትከፍለኛለህ 50 ሺህ ብር እዛ ጋር ማህሌት በመከረቻት ምክር ነው እሷ ይሄንን ነገር ማድረግ ይሄንን ነገር ማለት ይፈልገችው እንጂ ማህሌት ባትኖር ኖሮ ማህሌት እንደዚህ አድርጊ ብር ትከፍለኛለህ ብለሽ ጠይቂው ብላ ይሄንን ሐሳብ ባታቀርብላት ኖሮ ምናልባት ኤፍራታ ለሞገስ ደሟን በነፃ ልትለግሰው ትችል ነበር ማለት ነው። ማህሌት ደግሞ ሞገስ ላይ ቂም ስላለባት እንደውም ደሙ ራሱ እንዲለገስ አትፈልግም። እሷ ሞገስ ቢሞት ራሱ ደስ ይላት ነበር። ያው ከዚህ በፊት ያደረጋት ነገር ስላለ የእርቃን ፎቶዋን ሶሻል ሚዲያ ላይ ለቆ ስላዋረዳት ለዛ ነገር ደግሞ መበቀል ስለምትፈልግ እዚህ ጋር ኤፍራታን ደሙን አትለግሺው ከፈለገ ይሞት እሱ እኮ እንደዚህ የእርቃን ፎቶ አደባባይ ላይ ለቀቀብኝ የሚለውን ነገር ብታነሳ ግን ደግሞ በስተመጨረሻ ላይ ኤፍራታ መድብል በለመናት መሰረት ነው ያው ሌላ ሰው ስለጠፋ ግን ቢሆንም ሉላ አለች። ግን ደግሞ ሉላ ደግሞ ይሄን ነገር ከሰማች ሞገስ በጥይት ተመቷል ነይና ደሙን ለግሽ የሚለውን ነገር ብትሰማ ምናልባት ትጎዳለች የሚለውን ነገር ስላሰቡ ነው እዚህ ጋር ኤፍራታን እሷ ባቀረበችው ሐሳብ ገንዘቡን ክፈለኝ ባለችው መድብል ደግሞ እኔ 50 ሺህ ብር የለኝም 20 ሺህ ብር አለኝ እሱን እሰጥሻለሁ ብሎ በስተመጨረሻ ላይ ኤፍራታ እየተስማማችሁ ማለት ነው። በኤፍራታም መፍረድ አይቻልም። እዚህ ጋር ለምንድነው ብር የተቀበለችው ለምንድነው በገንዘብ ነው ደሜን የምለግሰው ያለችው የሚለውን ነገር ስናነሳ እዛ ጋር ማህሌት እሷንም አስፈራርታት ነው አንቺ ለሞገስ ደም የምትለግሺ ከሆነ እኔ ደግሞ ለዝና አሳልፌ እሰጥሻለሁ ስላለቻት ያው ኤፍራታ አሁን ላይ ዝናም በጣም ፈርታ ነው ስራዋን ትታ ራሱ ቤት እየተቀመጠች ያለችውና እዚህ ጋር ደግሞ ማህሌትን የፈለግሽ ነገር አድርጊ ብላ እዛ መድብል ጋር ብትሄድ እዚህ ጋር ማህሌት ደግሞ ለዝና ደውላ ልጅቷ ወጣለች እዚህ ነው ያለችው ብላ ወዲያውኑ መድብል ጋር ሳትደርስ ራሱ ዝና ፈልጉ ወይ ደግሞ መንገድ ላይ ደርሶባት እሷን እንዲያገኛት ማድረጉ ስለማይቀር እዚህ ጋር የግድ በማህሌት ሐሳብ መስማማት አለባት ማለት ነው። ቢሆንም ግን በስተመጨረሻ ላይ በ20 ሺህ ብሩም ተስማምታ እሺ በቃ እመጣለሁ ናና ውሰደኝ ብላዋለች ማለት ነው። ያው እነሱም ይሄን ረጅሙ መንገድ ከሚሄዱ እዛ ጋር ኤፍራታን በገንዘብ ምናምን ከሚሉ ሉላን ደውሎ ራሱ ያለውን ነገር አስረድቶ መጠየቅ ይችላሉ። ግን ደግሞ ሞገስ እዛ ጋር አትንገሯት እሷን መስማት የለባትም ትጎዳብኛለች የሚለውን ነገር ስለነገራቸውና እናም ደግሞ በቴክስት ራሱ እኔ ደህና ነኝ ስላላት ነው ማለት ነው። ሉላ ያው ቀደም ብላ ይሄ ነገር እንደሚፈጠር ታውቋት ይሁን ባይታወቅም ሞገስ ላይ ስልክ ደጋግማ ስትደውል ነበርና ስልኩ አልነሳ ሲላት የሆነ ነገር ገምታለች። ሞገስ የሆነ ነገር ሆኗል የሆነ ነገር ደርሶበታል ለዛ ነው ስልኩን የማያነሳው ብላ ዳጣ ራሱ ደውላ ስትጠይቃት ነበር ማለት ነው። ያው ዳጣ የሆነ ነገር ከሰማች በሚል ነበር እሷን ደውላ
የጠየቀቻት ማለት ነው። ግን ደግሞ በዚህ መሃል ሞገስ ስልኩን ባያነሳ ራሱ በቴክስት ደህና ነኝ ብሎ ቴክስት ልኮላት፣ እሷ ደግሞ እዚህ ጋር ተደውሎላት ሞገስ እኮ ተጎድቷል፣ በጥይት ተመቷል፣ ነይና ደሙን ለግሹ የሚለው ነገር ቢናገራት በጣም እንደምትጎዳ ግልጽ ነው። እናም ደግሞ ከዛ ቤት ራሱ ለራሷ ሮጣ የት ሆስፒታል ነው ያላችሁት ብላ መውጣቷ አይቀርምና በዛ መሃል ደግሞ ምናልባትም አይታወቅም ወይ ዝና ወይ ደግሞ የዝና ሰዎችም እሷን ሊያገኟት ይችላሉ የሚለውን ነገር ሞገስ ይሄንን ነገር አስቦ ነው እሷ መስማት የለባትም ለሷ አትንገሩ ያላቸው ማለት ነው። ሌላው ነገር ደግሞ ሉላን አሁን ላይ ያጠበቃ እያስቸገራት ነው። ያው እሱ የሚፈልገውን ነገር ካላገኘ እነሱ ንብረታቸውን እንደማያገኙ ስለ ንብረት የሚለውን ነገር ለአንዴና ለመጨረሻ ጊዜ መርሳት እንዳለባቸው እየነገራት ነው ማለት ነው። ያው እሱ እዚህ ጋር ያቀረበላት ጥያቄ ለብልግናው ትዳር እያለው እዛ ጋር ልጆች እያሉት እዚህ ጋር ደግሞ ሉላን ስላያት ብቻ ለአንድ ቀን ብቻ እንደዚህ አድርጊልኝ እኔ ንብረታችሁን እመልስላችኋለሁ እናም ደግሞ እኔ ያልኩሽን ነገር እዚህ ጋር እኔ የምፈልገውን ነገር ለኔ ካላደረግሽ ንብረታችሁን እርሺ ብሏታል ማለት ነው። እዛ ጋር እንደውም እሷ አንተ ብቻ አይደለም በሀገሩ ያለ ጠበቃ ሌሎችም ካንተ የተሻሉ ጠበቃዎች አሉ ብላ ራሱ ስትነግረው እሱ ደግሞ ያላት እኔ እናንተ የምትቀጥሩትን ጠበቃ ከስር ከስር እየተከታተል ጉዳይ እንዳይሳካላችሁ እናም ደግሞ ጉዳዩ ፌል እንዲሆንባችሁ አደርጋለሁ እናም ደግሞ ሞገስ ከዚህ በፊት የሰራውን ወንጀል ራሱ እንደ አዲስ እቀሰቅስና ቅጣቱ እንዲጠነክርበትና እናም ደግሞ የተወሰደበት ንብረት ራሱ በመንግስት እንዲወረስበት አደርጋለሁ እያለ በዚህ ነገር እያስፈራራት ነው ማለት ነው። ሉላ አሁን ላይ በዛ ምክንያት በጣም ተጨንቃለች። እዚህ ጋር ጠበቃው ያለው ነገር አለ እኔ የምፈልገውን ነገር ካላደረግሽልኝ እንዲህ ይሆናል ብሏታል። እሷ ያው ይሄን ነገር እንዴት እንደምታደርግ ባይታወቅም ግን ደግሞ በራሱ እዛ ጋር ጠበቃ በደወለላት መሰረት እኔ የምልሽ ቦታ ነይ የሚለውን ነገር ያንን ነገር ካደረገች ከሞገስ ጋር ያለው ነገር ሊበላሽ ስለሚችል ትክክለኛው ነገር የሚሆነው እዚህ ጋር ጠበቃው እንደዚህ እያለኝ ነው እንደዚህ እያስቸገረኝ ነው ብላ ያለውን ነገር እንዳለ ለሞገስ ብትነግረው ይሻላል ማለት ነው። እስካሁን እሷ ይሄንን ነገር ለሞገስ አልነገረችውም፣ ከሞገስ ስር ደብቃለች። ሞገስ ደግሞ አንድ ቀን ይሄንን ነገር መስማቱ አይቀርም። እዛ ጋር ለምንድነው እሱ ለኔ ያልነገርሽኝ ለምንድነው እሱ ይሄንን ነገር እየደበቅሽኝ ብሎ ምናልባትም በሉላ መከፋቱ አይቀርም ማለት ነው። እሷ እዚህ ጋር ማድረግ ያለባት አንድ ነገር ቢኖር ጠበቃው እንደዚህ ብሎኛል ብላ እሱ ያላትን ነገር እንዳለ በዝርዝር ለሞገስ መንገር አለባት ማለት ነው።